አዋዛጋቢነቱ በ17 መርፌ ከሚለው ጀምሮ እንደቀጠለ ነው። ቴዲ አፍሮ ዝም ብሎ እንደ ሙዚቀኛም ብቻ የሚታይ አይደለም። ለዛ ነው አከራካሪ ሆነው የልብ ትርታ የሚያዳምጥ ነው የህዝቡን ይላሉ። አሁን የአሜሪካን ካምፖች ብለህ ጉግል ዶት ቢሰጥ በቃ ወረውታል ዓለሙን ማለት ነው። ለስላሴ ሲወድቁ አካባቢ ነው ፖለቲካ ፓርቲ እንደሚታወቀው ሀገር ላይ እና ከዛ ጊዜ ጀምሮ ደም ነው በፖለቲካ ውስጥ የሚታየው፣ እስር ነው፣ መገፋት ነው፣ ከሀገር መባረር ነው። ሊባኖስ ውስጥ የሚደረገው ጥቃት ይቆም የሚለው በተለይ አሜሪካ እሺ ካለች በኋላ እስራኤልን ማቆም አልቻለችም። በትሩዝ ሶሻል ሚዲያ ላይ ትራምፕ ተናግሮ ነበር እስራኤል ካሁን በኋላ አታጠቃም ብሎ፣ ግን ከቁጥጥራቸው ውጪ እንደሆኑ እስራኤሎች ማሳየው የዛኑ ቀን ነው ድብደባ ሲፈጽሙ ነበር። ግን እያስተዳደሩ ላሉ ሰዎች በአሁኑ ሰዓት ደግሞ ማለት የምፈልገው ለምን ህዝቡ ወደደው ምን እየተባለለት ነው እዛ ውስጥ ከማፈን ይልቅ የሚለው ጥያቄ ከህዝቡ ጋር ለመድረስ ይጠቅማል። ደግሞ ሆርሙዝን በመዝጋት ኢራን የምታቀርበውን በመዝጋት የነዳጅ እጥረትን በመጨመር ከኔ ብቻ እንድትገዙ ከኔ ብቻ መግዛት ብቻ ሳይሆን መተላለፊያውንም እዘጋለሁ። ስለዚህ ዋና የመተላለፊያም የነዳጅ አቅራቢነትን ሚና ከሱ ጀርባ ደግሞ ምን አለ ብትለኝ ባለፈው እንዳነሳ ነው ዲዶላራይዜሽን ፕሮጀክታቸው የመስፋፋት ነው። ግሬተር እስራኤል የሚባለውን በመጽሐፍ ቅዱስ ተሰጠን የሚባለውን ክልል ያንን መያዝ ነው። ስለዚህ አሁን ኖውን ድንበር የላትም እስራኤል። በአሜሪካ ግን ሀሳቧ በዝርዝር ባለፈው ጊዜ እንዳስቀመጥኩት የዓለም ነዳጅ አቅራቢ የመሆን ሀሳቧ አሁን ግልጽ እየሆነ የመጣ ይመስለኛል። ድርድሩ ቀና መንገድ የያዘ ከተባለ ሁልጊዜ ስፖይል የምታደርገው ሁልጊዜ የምታፈርሰው እስራኤል ነች። ሙሉ በሙሉ ነው የምነግርህ፣ 100% አረጋግጬ የምነግርህ ሁልጊዜ የምታፈርሰው እስራኤል ነች። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሱ የአንድ አፍታ ትንታኔ ዝግጅታችን ተጀምሯል። ከአሚጎ ጋር በወቅታዊ ጉዳዮች ላይ እንግዲህ ትኩረታችን አድርገን እንወያያለን። አብራችሁን ቆዩ። አሚጎ እንኳን ደህና መጣ። እንኳን ደህና ቆዩ። በርከት ያሉ መረጃዎች አሉ እየወጡ ነው። እናንተም እንግዲህ ከቀናት በኋላ ተገናኝተናል። ዛሬ ስንገናኝ የመካከለኛው ምስራቅ ትራምፕ ኢራን ባትጠይቅም እንኳን ተኩስ አቁሙን እንዳራዘሙ ይፋ አድርገዋል። እሱን ጉዳይ እንመለከታለን። ለምንድን ነው ሆርሙዝ አሁን ተኩስ አቁሙ ተራዝሟል ቢሉም ነገር ግን በሆርሙዝ በኢራን ላይ የጣሉት የባህር ላይ እገዳ ግን እንዲቀጥል ወስኗል። የዚህ አስገራሚ ኢኮኖሚያዊና ፖለቲካዊ ምክንያት አለው። ወደ ኋላ በስፋት እንቃኘዋለን። እንደው ከዚያ አስቀድሞ ግን እንደው ጭውውታችንን ውይይታችንን ለመጀመሪያ ያህል ከሰሞኑ እጅግ መነጋገሪያ የነበረው የቴዎድሮስ ካሳሁን ቴዲ አፍሮ አዲስ አልበም ኢትዮሪካ መነጋገሪያ ሆኗል። ከ70-80 ሚሊዮን በላይ ተመልካቾችን በአንድ ሳምንት ባነሰ ጊዜ ውስጥ በ6 ቀናት ውስጥ አግኝቷል። ከተወደዱ ሙዚቃዎች መካከል ዳስጣል፣ ጀንበር፣ መሪማ፣ መርከብ የተሰኙት ሙዚቃዎቹ ይጠቀሳሉ። መነጋገሪያ ሆኗል። የትኛው ነው ደርከው ከሚለውን ጀምራ ሚጎ እንዴት አየው ሙዚቃዎቹን? እንግዲህ እስካሁን ያወጣቸው ዘፈኖች የመጀመሪያውን በኋላ እየጣመ መጣ መሰለኝ። ብዙ እንትን አልነበረም፣ ግን ጽጌሬዳ የሚለው በኋላ እየተወደደ መጥቷል። ቅንብሩ ምናምን ጥሩ ባይሆንም ጥሩ ጥሩ መሴጆች ነበሩበትና ተወዳጅ ነው። ሙሉውን ማለት እችላለሁ የወደድኩት አቀራረቡን። እንግዲህ የዜማና እንትን የግጥም የዜማ የሙዚቃ እውቀት ይፈልጋል ሙዚቃውን ለመግለጽ፣ ግን እዛ ውስጥ የለሁበትም። እኔ አዳማጭ ነኝ፣ ጥሩ አዳማጭ ነኝ ብዬ ነው የማስበው። ግን እውቀት ያላቸው ሰዎች በሙያ ያሉ ሰዎች ናቸው እዛ ላይ መስጠት ያለባቸው። ግን ቴዲ አፍሮ ዝም ብሎ እንደ ሙዚቀኛም ብቻ የሚታይ አይደለም። ለዛ ነው አከራካሪ ሆነው
የልብ ትርታ የሚያዳምጥ ነው። የህዝቡን ይባላል። ቀጥታ ስፒክ ትሩዝ ቱ ፓወር የሚባል ነገር አለ በእንግሊዝኛ። ስልጣን ላይ ላሉ ሰዎች ቀጥታ እውነትን የሚናገር ነው ብለው ከሙዚቃ ከፍ አድርገው እንደ አይከን የሚያዩት ሰው ነው። እኔም እዛ ውስጥ እመደባለሁኝ። ዝም ብሎ ዘፈን ብቻዎች አይደሉም፣ የሚያስተላልፋቸው መልእክቶች አሉት። አወዛጋቢነቱ በ17 መርፌ ከሚለው ጀምሮ እንደቀጠለ ነው። መንግስት ላይ ያሉ ሰዎች ብዙ አዋክበውታል። ታስሮም ነበር እናውቃለን። አሁንም እንደዛ አይነት ስጋት አለ ይላሉ። በተለይ የውጭ ሚዲያዎች በጣም መዘገባቸው፣ ከፍተኛ ቁጥር ያለው ተመልካች ማየቱ፣ ከዚህኛው ዘፈን ደግሞ እንደ ዳስጣል ያሉ ቁጭትን የህዝብ ውስጥ ያለ ስሜትን የሚገልጹ እንትኖች መኖራቸው መንግስት እንደ ኢህአዴግ ጊዜ እንደነበረው ወደዛ ያመራል ወይ? ለምንስ ያዳምጡ የነበሩ ሰዎች ታሰሩ ወደሚል ጥያቄ እየመጣ ነው። ሽብርተኛ ተብለው ወጥተዋል። አክቹዋሊ ግን ወላጆቻቸው እንደሚሉት ጋዜጣ ላይ እንዳየሁት፣ መሰረት ሚዲያ ላይ እንዳየሁት ወላጆቻቸው ሲያዳምጡ ነው የቴዲ አፍሮ ሙዚቃ የተያዙት ነው የሚሉት። እና የኢህአዴግ ጊዜው ደግሞ ሊደገም ነው ወይ የሚልም ስጋት ያላቸው አሉ። በግል ዳስጣል በጣም ብዙ የሚያስወራ ነው። ያው ፕሮግራማችን ስላልሆነ እንጂ ግን ባጭሩ ለማለት የምፈልገው እንዲህ አይነት ድምጾች ሲሰሙ ማፈን ሳይሆን፣ እንደ ኢህአዴግ ጊዜው ማፈን ሳይሆን ህዝቡ ለምን ወደደው ወደሚል ጥያቄ መምጣት። ምናልባት ከህዝቡ ጋር ማንሰማው ነገር አለ ወይ? ማንኛውም ፓወር ላይ ያለ ሰው አቶ ልደቱ ለምሳሌ እሳቸው ይመስለኛል መግለጫ አውጥተዋል። የሆነ 8 ፖለቲካ ፓርቲዎች ተደራጅተን ያላመጣነውን ነገር አንድ አርቲስት አምጥቶታል ከተባለ ለምንድን ነው ህዝቡ እየሰማ ያለው? ያንን አቶ ልደቱም እዛው ላይ ጥያቄ ጠይቀዋል። አርቲስት ብንሆን ኖሮ ይሄኔ የሚል ቁጭታም አንስተዋል። ግን ብዙ ጥያቄዎች መጠየቅ አለባቸው። መደራጀት ስጋት ስለሆነ ነው ወይ? ሙዚቃህን ግን መኪናህም ውስጥ ሆነ መኝታ ቤትህም ውስጥ ሆነ ብሶትህን ውታህን የምታዳምጥበት የራስህን የምታንጸባርቅበት ስለሆነ ስጋት ላይ ስለማይጥል ነው ወይ? ጥያቄዎች መጠየቅ አለባቸው። ለምንድን ነው ሚሊየን ህዝብ በጣም ብዙ ሲያዳምጠው የሚገኘው ግን ተደራጅ ሲባል አቶ ልደቱ የጠየቁትን እየመለስኩ ነው። መደራጀት ስጋት ስለሚሆን ነው ወይ? በተደጋጋሚ ኤሌክትሪክና ፖለቲካ የሚል ድሮም ጀምሮ ኢትዮጵያ ውስጥ ባህል አለ። ከፖለቲካ ጋር አንነካካም፣ እንደ በጣም መጥፎ ነገር ኤቭሪ ህይወታችንን ነገር የሚነካ ሆኖ ግን እንደ ኮረንቲ ነው የሚታየው። እና ያ ሰው ሳይኮሎጂው ላይ ስነ ልቦና ላይ ለምንድነው ስጋት የፈጠረው? የሚወሰደው እርምጃ ነው ወይ? ፖለቲካ ጤነኛ ስላልሆነ ኢትዮጵያ ውስጥ መጠፋፋት ስለሆነ ደም ስለሚያፈስ ከደርግ ጊዜ ያኔ ነው መጀመሪያ ከደርግ ኃይለሥላሴ ሲወድቁ አካባቢ ነው ፖለቲካ ፓርቲ እንደሚታወቀው ሀገር ላይ እና ከዛ ጊዜ ጀምሮ ደም ነው በፖለቲካ ውስጥ የሚታየው። እስር ነው፣ መገፋት ነው፣ ከሀገር መባረር ነው። እሱ የሆነ ወይ? ዘፈን ግን ለማዳመጥ መደራጀት አያስፈልግ፣ ምን አያስፈልግ፣ ከፈለክ በኢርፎን ከፈለክ በንትን እሱ የሆነ ወይ የሚል ጥያቄ መጥቶብኛል። እና ኃይል ላይ ላሉ ኢንከምበንት አገር እያስተዳደሩ ላሉ ሰዎች በአሁኑ ሰዓት ደግሞ ማለት የምፈልገው ለምን ህዝቡ ወደደው? ምን እየተባለለት ነው እዛ ውስጥ ከማፈን ይልቅ የሚለው ጥያቄ ከህዝቡ ጋር ለመድረስ ይጠቅማል። ህዝብ ምን እያለ ነው የሚለውን ለመስማት ይጠቅማል። ብዙ ግጥሞቹ ላይ ብዙ ነገሮች ስለተነሱ የትኛውን እያሉ መምረጥ ይቻላል። ስለ አዲስ አበባ የተነሳል፣ ስለ አምኖ መከዳት የተነሳል፣ ስለ ባንዲራ የተነሳል። እና የትኛውን ነው ህዝቡ የወደደው? ለምንድን ነው የወደደው?
እውነት የህዝብ ብሶት ነው ወይ ይሄኛው? ለምንድን ነው ብዙ ሰው እያዳመጠ ያለው የሚለው ላይ አድሬስ ማድረግ እንጂ ማፈን፣ አንደኛ ማፈኑ ታይቷል። በቃ በጣም ብዙ ሰው በአንድ ጊዜ ደግሞ ኢንተረስት እንዲያድርበት አደረገ። ሰዎች ሲያዋክቡ አታዳምጡ ምናምን ሲባል ጭራሽ ኢንተረስት እየጨመረ ሄዳል። እንደዛ ነው ናቹራሊ የሰው ልጅ ተፈጥሮ። እየተከለከለ ሲሄድ እየጨመረ ነው የሚሄደው። ሲተነፍስ ነገርየው ግን እየቀዘቀዘ ነው የሚመጣው መልስ ስትሰጠው እና በዛ መልኩ ነው የማየው። ግን በጣም ጥሩ ስራ ነው ብዬ ነው የማምነው። እንደተለመደው በጣም ጥሩ ስራ ነው ይዞ የመጣው። የተለፋበት መሆኑ ያስታውቃል። ለዛ ነው ረጅም ጊዜ የተወሰደ ብዬ የማምነው። 8 ዓመት የፈጀ ነው እንዳልከው። ባለሙያዎች ብዙ ሊሉበት ይችላሉ። ውኡታይ በ17 መርፌ፣ ሰንበሬ፣ አሁን ደግሞ ዳስጣል መንግስትን የሚቃወሙ መንግስትን የሚተቹ ሙዚቃዎች እንግዲህ በቴዲ አፍሮ ተቀንቅኗል። ተመልካቾች እናንተስ የትኛውን የቴዲ አፍሮን አዲስ ዘፈን ወደዳችሁት? በአስተያየት መስጫው አስቀምጡልን። እኛ ውይይታችንን እንቀጥላለን። የመካከለኛው ምስራቅ ነገር አለየለትም። የተኩስ አቁሙ ራሱ በውሃ ላይ ያለ ኩበት ሆኗል። እየወላወለ ነው። ተኩስ አቁሞች በተደጋጋሚ ተጥሷል። እዛ ቀጠና 2 አይነት ተኩስ አቁሞች ነው ያሉት። እስራኤል ከሊባኖስ ጋር የፈረመችው አለ፣ አሜሪካና ኢራን የተፈራረሙት አለ። ዛሬ ነበር ተኩስ አቁም የሚያበቃው የአሜሪካና ኢራን። ነገር ግን ትናንት ሌሊት ላይ ትራምፕ ኢራን ባትጠይቃቸውም ተኩስ አቁሙን በፓኪስታን ጥያቄ መሰረት አራዝሜዋለሁ ድርድሩ እስኪሳካ ድረስ የሚል ነገር አንስቷል። ነገር ግን ድርድሩን ይቀጥላል። ተኩስ አቁሙም አራዝሜዋለሁ ቢሉም ሆርሙዝን ግን አሁንም እንደ ከረቸሙትና እንደ ዘጉት ይገኛሉ። ይሄ ደግሞ መጀመሪያ የተፈረመውን ተኩስ አቁም ጭምር የሚጥስ እንደሆነ፣ የባህር ላይ ውንብድና ጭምር እንደሆነ ኢራን እየተናገረች ነው የምትገኘው። ይህን ጉዳይ እንዴት አየኸው? እና እንደዚሁም ደግሞ ምንድን ነው አላማቸው? ትራምፕ ያንን ሆርሙዝን ሲዘጉ አላማቸው ምንድን ነው? ያን ጉዳይ ብንቃኘው ደስ ይለኛል። አሜሪካ እንግዲህ የትራምፕ ዓላማ የትራምፕ አስተዳደር ዓላማ በየጊዜው ግልጽ እየሆነ የመጣ ይመስለኛል። ጠቅሰነዋል ከዚህ በፊት። አሜሪካ የኢራን ነዳጇን የምታወጣባቸውን ወደቦቹን ነው የዘጋችው፣ ኢራን እንዳትሸጥ ማለት ነው። አንድ መርከብ ደግሞ በቀደም ዕለት በቁጥጥር ስር ውለዋል። ነዳጁን እንትኑን ከመቱ በኋላ ሞተሩን ክፍል ከመቱ በኋላ በቁጥጥር ስር ውለዋል። ኢራኖች መልስ ልንሰጥ ነበር፣ ግን የካርጎ ሺፕ ነው። የክሩ ሜምበሩ እዛ ውስጥ የነበሩት ሰራተኞች ቤተሰቦቻቸው ስለነበሩ መልስ መስጠት አልቻልንም የሚል ከኢራን ደግሞ መጥቷል። ወደ ውጊያ እንዳያመራ ነበረ፣ ግን እንደ ትንኮሳ ነው የተቆጠረው። ኢራኖች አሜሪካ ፓይረሲ ዘረፋ እየፈጸሙ ነው፣ የባህር ላይ ዘረፋ የሚል ክስ ነው የሚያቀርቡት። በአሜሪካ ግን ሀሳቧ በዝርዝር ባለፈው ጊዜ እንዳስቀመጥኩት የዓለም ነዳጅ አቅራቢ የመሆን ሀሳቧ አሁን ግልጽ እየሆነ የመጣ ይመስለኛል። በፊት ከእስራኤል ተጎትታ መግባቷ ነው። በእስራኤል ነው ተጎትታ የገባችው፣ በእስራኤል መንግስት ወይስ የራሷን ጥቅም ልታራምድ የሚለውን መሀል ላይ መዝነን ማየት አለብን እያልኩ ነበር። አሁን በግልጽ እየወጣ ነው። ለምን? ትላንትና ትሩዝ ሶሻል ሚዲያ ላይ ራሱ ትራምፕ ባስቀመጠው መሰረት የአሜሪካ ነዳጅ የሚመረትባቸው ቦታዎች ሉዊዚያና፣ አላስካና ቴክሳስ በመቶዎች የሚቀጠሩ መርከቦች ሰልፍ ይዘው ቆመዋል ነዳጅ ሊገዙ። እንግዲህ የአሜሪካ ነዳጅና የሌላው አገር ነዳጅ ይለያያል። አሜሪካ ሄቪ ኦይል የሚባለው ለማጣራት ከፍተኛ ወጪ የሚጠይቅና በዚህም ምክንያት ሲሸጥም እንደዛው ነው፣ ከፍተኛ ወጪ የሚጠይቅ ነው፣ ርካሽ አይደለም። አንድ ነዳጅ መሸጥን፣ የነዳጅ አቅራቢነትን እንደ ዋና እቅድ ይዘውታል። ሌሎቹን አዳክመው ማለት ነው። አንዳንዶቹ በኢራን ድብደባ የተዳከሙ ናቸው። ለምን? የአሜሪካንን ነዳጅ፣ የአሜሪካንን ቤዞች፣ የጦር ካምፖች አስጠልለው በመገኘታቸው አሜሪካና እስራኤል ሲያጠቁ ኢራን በምትሰጠው መልስ ብዙዎቹ ተጎድተዋል። የኩዌትም የዩኤኢም ሳውዲ አረቢያ፣ በተለይ አማራጭ የሌላቸው ኩዌትና ኳታር ተመተዋል በጣም።
የመውጫ አማራጭ የሌላቸው ዩኤኢና ሳውዲ አረቢያ ግን አላቸው፣ ቱቦ ዘርግተዋል፣ አማራጮችን ቀይሰዋል። በፊት በጣም ቀንሷል ምርታቸው የሚልኩበት ግን እንትን ብለዋል። አንደኛ እነዚህ በመቀነሳቸው ምክንያት የአሜሪካ የነዳጅ አቅራቢነት ሁለተኛ ከፊላ፣ ሁለተኛ የቬኔዙዌላን መቆጣጠሯ ባለፈው ጊዜ አንስተናል። ሶስተኛ ኖርድ ስትሪምን የአውሮፓውን ማቋረጧ በድብደባ እነዚህ ሁሉ ተደምረው አሁን ደግሞ ሆርሙዝን በመዝጋት ኢራን የምታቀርበውን በመዝጋት የነዳጅ እጥረትን በመጨመር ከኔ ብቻ እንድትገዙ ከኔ ብቻ መግዛት ብቻ ሳይሆን መተላለፊያውንም እዘጋለሁ። ስለዚህ ዋና የመተላለፊያም የነዳጅ አቅራቢነትን ሚና ከሱ ጀርባ ደግሞ ምን አለ ብትለኝ ባለፈው እንዳነሳ ነው ዲዶላራይዜሽን የሚባለው የዶላር የመገበያይነት አቅም ወይም ደግሞ መገበያ የነበረው የዶላር ነዳጅ በዛ ነበር ግብይት የሚካሄደው የተለመደ አሰራር ነው። ከነ ሳውዲ አረቢያ እነ ማውጣት ከጀመሩ ጊዜ ጀምሮ 30-40 ዓመት ሆኖታል። ዋና መገበያ ነበር። እነዚህ ብሪክስ የሚባሉ ሀገራት በተለይ ትልልቆቹ እነ ህንድ እነ ቻይና እና መካከለኛ ምስራቅ ሀገራትን በራሳቸው ገንዘብ መገበያየት ስለጀመሩ ባርተሪንግም አለው፣ እቃ በቃ መለዋወጥም አለው። ነዳጅም በዩዋን በምናምን በሪያል መገዛት ስለተጀመረ መልሰን ዶላርን ከማንሳት አለብን ከሚል ከነዳጅ ጀርባ ነዳጅ ከማቅረብ ጀርባ ደግሞ ዶላርን እንደ ዋና መገበያያ ድጋሚ የነበረውን ቦታ ድጋሚ የነበረውን የበላይነት መልሶ የመምጣትም አለበት ከጀርባውና ይሄ ፊት ለፊት እየታየ መጣ። በፊት ጥርጣሬ የነበራቸው ሰዎች አሁን ፊት ለፊት እየታየ መጣ። ድርድሩ እየተካሄደ ነበር። ያለፈውን ፕሮግራም ስንሰራ ስምምነት ላይ ሳይደርሱ ግን ቀጣይ ቴክኒክ ቲሞች ሊደራደሩ ይችላሉ የሚል ወሬ ተነስቶ ተመለስንና ዋና አሜሪካ ይዛ የቀረበችው ሀሳብ የኒኩሌር ማብላላት የኒኩሌር ማንጠር ስራዋን ኢራን እንድታቆም ቢያንስ ለ20 ዓመት የሚል ነበረ። እነሱ ለ5 አሉ ተባለ። ጄዲ ቫንስ መግለጫ የሰጠቀን ነው እኛ እዚህ የገባ ነው ስቱዲዮ። አሁን ድርድሩ ይካሄዳል አይካሄድም። አንዳንድ ጊዜ ተነስተው የአሜሪካ እንትኖች ሊሄዱ ነው ይባላል። ከዛ መግለጫ ይሰጣሉ እየሄድን አይደለም ይላሉ። ኢራን ወደ ድርድሩ ለመመለስ እነዚህ ነገሮች አሜሪካ እያፈረሰችው ነው። አሜሪካን ሳይድ ኦፍ ዘ ባርጌን የድርድሩ የኔጎሽሽኑ በአሜሪካ በኩል ሊባኖስ ውስጥ የሚደረገው ጥቃት ይቆም የሚለው በተለይ አሜሪካ እሺ ካለች በኋላ እስራኤልን ማቆም አልቻለችም። በትሩዝ ሶሻል ሚዲያ ላይ ትራምፕ ተናግሮ ነበር እስራኤል ካሁን በኋላ አታጠቃም ብሎ፣ ግን ከቁጥጥራቸው ውጪ እንደሆኑ እስራኤሎች ማሳያው የዛኑ ቀን ነው ድብደባ ሲፈጽሙ የነበረው። ስለዚህ አሜሪካ ቃል የገባችውን እየፈጸመች አይደለም፣ ድርድር አላካሄድም የሚል ኢራኖች አምጥተዋል። ከዛ በኋላ ነው ጫና ያደረጉባትና ከሊባኖስ ከኢራን ጋር ሳይሆን ከራሱ ከሊባኖስ መንግስት ጋር እነጋገራለሁ ብላ የ10 ቀን እነሱ ደግሞ የተኩስ አቁም ስምምነት ያደረጉት። ባለፈው ጊዜ እንዳልኩት ደጋግሜም እንዳልኩት እስራኤል ስፖይለር ነች ብያለሁኝ። ቢስማሙ እንኳን በአሜሪካኖች ተስፋ አልቆርጥም፣ የሆነ ደረጃ ሊደርሱ ይችላሉ። ሲስተሙ የአሜሪካ በጣም የዳበረ ነው፣ ዝም ብሎ የሚጫወትበት። አሁን ትራምፕ ሲጫወትበት ሳይ የሚደንቀኝ ለዛ ነው። በጣም የትልቆች ሀገር ስለሆነች በሁሉም በቴክኖሎጂውም፣ በሚሊተሪም ሳይንሱም፣ በቴክኖሎጂውም፣ በገንዘቡም፣ በየትኛውም ነገር የተሰደደም ጥሩ ጭንቅላት ያለበት ነው። የሀገሬውም ሰው በጣም ዳይቨርስ ነው እና አታጣም እንትኖችና እንዴት አንድ ሰው ሊጫወትበት ይችላል የሚለው የሚያስገርመኝ እሱ ነው። እና ግን እንደዛም ሆኖ ሲስተሙ ኮንትሮል ሜካኒዝሞች ስላሉት ፍርድ ቤት ሲሆን ፍርድ ቤት፣ ኮንግረስ የሚችለውን ያደርጋል። ኮንግረስ በቅርብ ራሱ ዲሞክራቶችና እንትኖች በቅርብ በትንሽ ድምፅ የተለያዩበትን የጦር መሳሪያ እንትን ለእስራኤል ይቁም አይቁም ለእስራኤል የሚላክ የጦር መሳሪያ የሚለው በትንሽ ድምፅ ነው እንትን ያለው። እንደዚህ አይነት ሲስተሞች ስላሉበት ግማሹ ሊገዛ ይችላል በእስራኤል ዶላር። ቢሊየነርስ አሉ እዛ አሉ። እነ ቢል አክማን የሚሏቸው አሊሰን የሚባለው ፋሚሊ አንድም ሴት አለች እንደዚህ
ከፍተኛ ገንዘብ የሚያፈሱ እዛ ኮንግረሱ ምናምን አካባቢ የማይገዛም ደግሞ አለ። ፊት ለፊት ወጥቶ የሚገዙትን የሚያጋልጽ እኛ አሜሪካ ጥቅም እንጂ ለእስራኤል ጥቅም አንቆም የሚልም ስላለ ሰፊ ስለሆነ ሀገሩ በሱ ተስፋ ለመቁረጥ ይከብደኛል። እስራኤል ግን በታሪኳን በምንም አሁን እኔ ከምለው ሁልጊዜ ሰላም አደናቃፊ ሁልጊዜ ተጠቃው የምትል በብሶት የምትኖር የጦርነቶችን በሙሉ ከጀመረች በኋላ አይ ራሴን መከላከል ነው የምትል ወይም ደግሞ ጦርነት ለመጀመር ምክንያት ፈልጋ ፕሪሚቲቭ ስትራይክ ሊያጠቁኝ ስለሆነ ምንም በሌለበትም ሊያጠቁኝ ስለሆነ ነው የጀመርኩት የምትል ሀገር ስለሆነች በታሪኳ ከአረቦቹ ጋር በገጠመችውም ጦርነት የ67ቱም በለው ከዛ በፊት የነበረው 73ቱንም የ72ቱንም እንዳለ ጦርነቶችን ሊጀምሩ ነው እያለች ነው። ግብፅን ስትወር ሊጀምሩ ግብፅ የሆነ ጦር ተንቀሳቀሰ ብለው ሲናይ በረሃ ሲቆጣጠሩ ማለት ነው ተንቀሳቀሰ ብለው ምክንያት ይፈልጉና ምንም እኮ ግንኙነት የለው ያ ጦር ከእስራኤል ጋር ምንም ግንኙነት ግን ከደበደቡ በኋላ ራሳቸው ያዘዙት መሪዎች አይ ግብፅ እኮ ልታጠቃን አልነበረም ብለው ሲናዘዙ የምታይበት ነው። ሁልጊዜ ዓለም ከተረበሸ በኋላ ብዙ ህይወት ከጠፋ በኋላ ምክንያት አያጡ። ጋዜጠኞች ወደ 240 ካልተሳሳትኩ 260 ወይ 240 ጋዜጠኞች ሞተዋል በሁለት ዓመት ጦርነት በፍልስጤም። ግማሹን አላወቅንም ከመታን በኋላ ነው ያወቅነው። ግማሹን ነጭ ባንዲራ አላውለበለበም። እንግዲህ 260 40 ጋዜጠኛ ለመግደል ፕሬስ የሚል እዚህ ላይ ይለጥፋል ጋዜጠኛ እሱን እያዩ የሚገሉ ናቸው። ከዛ በኋላ አላወቅንም ነበረ እርምጃ ወስደናል። አሁን ሰሞኑን የሚወራው ምንድን ነው? ሊባኖስ ውስጥ ደቡብ ሊባኖስ ሲገቡ የክርስቲያኖች መንደር በጣም ጥንታዊ መንደሮች አሉ። ራማላ ፍልስጤም ውስጥም ሊባኖስ ውስጥም። በነገራችን ላይ ለተመልካዮቻችን ለመግለጽ በመጽሐፍ ቅዱስ የሚያውቋቸው በጣም ብዙ ቅዱስ ቦታዎች እዚህ ውስጥ ላይ ያሉት እነዚህ ፍልስጤማውያኑ ጋርና እዛ ናቸው ያሉት ከቤተልሔም ጨምሮ የፍልስጤም ጋርም አሉ፣ እዛ ዳርዳርም አሉ። እዛ የሚታወቁ ቦታዎችና የክርስቶስን እንትን በሐመር ቅርጾ የተቀረጸበትን እንትን ዋለ ዓለም ሁሉ አንድ የእስራኤል ወታደር ሲቀጠቅጠው ታየና ሲል እርምጃ እንወስዳለን ሲሉ እርምጃ ሊወስዱ ነው ብሎ ደግሞ ተገለበጠ የምዕራቡ ዓለም ማለት ነው። ከዛ አሁን ስገባ 30 ቀን ነው የተፈረደበት ሰውዬው 30 ቀን መልሶ ቆሟል የሚል እስር ቤት እንትን ሬፕ አስገድዶ መድፈር ወንድ እስረኛዎች ላይ አስገድዶ መድፈር በቪዲዮ የተቀረጸ ነው። ታሰሩ። ሰዎቹ ሲታሰሩ ወታደሩ እና ማህበረሰቡ ሊያስፈታቸው መጣ። ሬፕ ገና እንትን ሳይታይ ክሳቸው ሳይታይ ሊያስፈታ አንድ ጊዜ ምን አይነት ከዛ ያን ዲፌንድ የሚያደርጉ ቴሌቪዥን ቻናል 24 የሚባል አለ ቀርበው ቻናል 12 እና 24 የሚባል ቀርበው ይገባቸዋል ሬፕ የሚሉ ደግሞ ፖለቲከኞች ታያለና እንደ ሶሳይቲ ነው ይሄ ነገር። ምክንያቱም ኤኒዌይ ከጦርነት ውጪ መኖር ከጦርነት ውጪ ያለ ህይወት በጣም ከብዶ የሚታያቸው አሁን እኔ ልገባ ስል ካንተ ጋር ፋይናንሻል ታይምስ እንደ ጻፈው ከሆነ የአሜሪካ ህዝብ እየቀነሰ ለእስራኤል ያለው ድጋፍ በፊት እንዴት ነበር የምትታየው ይላል። እስራኤል እንደ ዳዊት በመጽሐፍ ቅዱስ ላይ የአረብ ሀገራት ሙስሊም ሀገራቱ እንደ ጎልያድ እና እስራኤል እየተከላከለች እንዳለ ግፈኛው ጎልያድ እንደሆነ የሚታየው በትልቁ ባረጀው የአሜሪካ ህብረተሰብ ዘንድ እየቀነሰ እውነት ሲገለጥ አሁን እንግዲህ ድሮ ኒውዮርክ ታይምስ፣ ዋሽንግተን ፖስት፣ ዘጋርዲያን ሸፍነው የሚያቀርቡልህን ምክንያቱም ከጀርባዎቻቸው እነዚህ ዋና ሀብታሞች የመርዶክ እንትኖች በአጠቃላይ እንግዲህ ለስራ የሚያደሉ ናቸው። ቴሌቪዥኖቹ እንደዛ ናቸው እነ ፎክስ ኒውስ። አሁን ቀረና ሁሉም ሰው ጋዜጠኛ ሆነ።
እነሱ ብቻ ፍሬም አድርገው የሚሰጡህን አይደለም። የምታየውን ነገር ቀርጸህ ሕፃን ስትገደል በቪዲዮ ቀርጸህ እውነቱን አረጋግጠው ማስተላለፍ ትችላለህ። ማንኛውም ግፍ መታየት ጀመረ፣ የምትፈጽመው ግፍ እና ወጣቱ እድል አገኘ ለማወዳደር እስራኤል ምን አይነት ሀገር ነች የሚለውን፣ ፍልስጤም ምን አይነት ሀገር ነው የሚለውን ለማወዳደር። ስለዚህ እየቀነሰ መጣ። እየቀነሰ ለእስራኤል የነበረ ድጋፍ እየቀነሰ መጥቷል። እና ወደ ዋና ጉዳያችን ስገባ እስራኤል ነች የምታበላሸው ይሄን ጦርነት አልኩ። ይሄንን ተኩስ አቁም ካለ ጦርነት መኖር በጣም አስቸግሯቸዋል እነሱ። የሆነ አሁን የመጣው ባለፈው ጦርነት ተወርቷል ሲባል አልነበር? አሁን በተኩስ አቁም በቆመው ባለፉት 6 ሳምንታት ሲደረግ በነበረው ውጊያ በኢራን ሚሳኤሎች በሚፈጽሟቸው ተደጋጋሚ ጥቃቶች የተነሳ እስራኤል እንደውም ጸረ ድሮንም እንደጨረሰች ጸረ ሚሳኤሎችንም እንደጨረሰች ሲነገር ነበርና እንዲህ መሳሪያዎችን የጨረሰች ሀገር እንዴት ነው አሁን ጦርነቱን ትፈልገዋለች? ተኩስ አቁሙን አትፈልገውም? ያው ሳይወዱ ነው የጨረሱት። በእርግጥ ግባቸውን አላሳኩ። ሳይወዱ ነው የጨረሱት። የኢራን አቅም የገመገሙበት እንደኔ እንደማስበው ማለት ነው። የኢራን አቅም የገመገሙበት ሞሳድ ተአምረኛ ድርጅት እየተባለ ኦምኒፖተንት እንደ እግዚአብሔር አይነት እንደ ፈጣሪ አይነት ባህሪ የተሰጠው ሞሳድ የሚባል ድርጅት ሁሉን አድራጊ ሁሉን ፈጣሪ ሞሳድ እንዳያይ እየተባለ በደርግ ጊዜ መንግስቱ ኃይለማርያም መነጽር አንድ ጊዜ አድርጎ እስራኤል ነች የሰራችለት እና ሲወራ ነው እስራኤል ነች የሰራችለት ሲያይ መንግስቱ አይሰም በዛ መነጽር ሲያይ አብዮተኛና አዳሪ መለየት ይችላል ይባል ነበር። እዚህ ድረስ ነው አምልኮ የተካሄደው እና የፈለገውን ሞሳድ እዛ ቢሰራም የኢራንን አቅም ሙሉ ለሙሉ የገመገሙ አይመስለኝም። ስለዚህ አሜሪካ ከቦታዋ ርቃ ነው ከሀገሩ ርቃ ነው የምትዋጋው። ስለዚህ እያጓጓዘች ነው የምትዋጋው። ተሸክማ የምትሄደውን መጨረሷ አይቀርም እየሞላች ነው እንጂ። እስራኤል ደግሞ ጎረቤቷ አይደለችም፣ እንትን ራቅ ትላለች። እየሄደች በሄሊኮፕተር ነው ወይ በኢንተርሴፕተሮች መላክ ነው ማለቁ አይቀርም። ኢራን በጣም ብዙ ክምችት ነው ያላት። በኋላ የአሜሪካ መስሪያ ቤት ገምግሞ የተናገረው ይሄ ነው። ግማሹን እንኳን አልተጠቀመችም ካላት መሳሪያ። ልፋት ነው ከንቱ ልፋት ምናምን ብሎ ማለት ነው። ይህን በትክክል የገመገሙ አይመስለኝም። ግን መጨረሳቸው ከጦርነት ናፋቂነት ብዙም ተቃራኒ አይመስለኝ ተቃርኖ ያለው አይመስለኝም። ትራምፕ በቃ የሰላም ስምምነት አደረግን ልክ እንዳለ ጠዋት ተነሳና ኔታንያሁ ይሄ ሰላም ስምምነት ሊባኖስን አይመለከትም ማለት ተነጋግረውበታል። ወረቀቱም አለ። ፓኪስታንም ማንነቷን ሰጥታለች። የነበሩት እዛ አካባቢ የነበሩት ይህንን ምን ትለዋለህ? አሁን ይሄ አንደኛ አሜሪካ አትቆጣጠረኝም፣ እኔ ነኝ አሜሪካ ምንም ልታዘኝ አችልም፣ እኛንም እናዛቸው የሚለውን መልእክት ነው የሚያስተ። ሁለተኛ ሰላም የሚባል ነገር ሲመጣ ተመልካቾቻችን እያንዳንዱን የእስራኤል ታሪክ ሄደው መመልከት ይችላሉ። ሰላም በተለይ ከተመሰረተ ከ48 በኋላ ነው የምናወራው። ሰላም የሚባል ነገር ሊጀመር ሲል አገራት በአራፋትም በለው በፈለገው ጊዜ መሪ በል የፍልስጤም በል ወይም ደግሞ ዙሪያ ባሉ አገሮች ድርድሩ ቀና መንገድ የያዘ ከተባለ ሁልጊዜ ስፖይል የምታደርገው ሁልጊዜ የምታፈርሰው እስራኤል ነች። ሙሉ በሙሉ ነው የምነግርህ። ይሄን 100% አረጋግጬ የምነግርህ ሁልጊዜ የምታፈርሰው እስራኤል ነች። እስራኤል ለምንድን ነው ልትለኝ ትችላለህ። ባለፈው ጊዜ ተናግሬያለሁ ከስነ ልቦናቸው በናዚ ከደረሰባቸው ምናምን ብዬ። አንድ ግን ያልጠቀስኩት ነገር ነበር የዛን ጊዜ የዘነጋሁት። እስራኤል ሰላም ሲኖር ከግሬተር እስራኤል ከሚለው ፕሮጀክት ጋር ስለሚገናኝ ነው። ሰላም ሲኖር የተባበሩት መንግስታት ያስቀመጠው ቦርደር አለ ለእስራኤልና ለፍልስጤም አከፋፍሎ ማለት ነው። በተባበሩት መንግስታት የጸደቀ ነው። አሁን ማንኛውም የውጭ ሀገር ዜጋ አድሎ ያለበት ካልሆነ
ፓለስቲናውያንን ሲዘግብ እስራኤል ኦኮፓይድ ቴሪተሪ ነው የሚለው። ማንኛውንም ብታይ ለምን ኦኮፓይድ የሚለው ከተፈቀደላት ከተሰመረላት ድንበር ውጭ ሄዳ የፓለስታይን ግዛት ስለያዘች ማለት ነው። እስራኤል በአሁኑ ሰዓት እስራኤል ብለን እንጠራልናል፣ ባውንደሪ የላትም። እስራኤል የሚባል ሀገር ባውንደሪ አላስቀመጠችም። ሆን ብላ ነው የማታስቀምጠው። ባውንደሪ አልጨረሰችም ገና። ስለዚህ ሰላም ሲሆን ምን ይሆናል? አይ በተቀመጠልሽ ባውንደሪ ፍልስጤም ጋር ይሄ ነው ተብሎ በሰላም ሊያልቅ ነው የሚሆነው። ስለዚህ ያን እንዳይፈጠር ያ የሰላም ኮንዲሽን እንዳይፈጠር ሰላም ጦርነት እንዳይፈነዳ ባለፈው ጊዜ ብያለሁ። ጦርነት እንዳይፈነዳ ሲባል እስራኤሎች የሚከላከሉት ሰላም እንዳይፈነዳ እዛ አካባቢ። ሰላም ከወረደ በተባበሩ መንግስታት ድርጅት ውሳኔ መሰረት በ67ቱ ድንበር ይኸው ያንቺንም ከሊ ልትባል ነው። ስለዚህ ሁልጊዜ መበጥበጥ አለባቸው። ለምን ሲበጠበጥ ጦርነት ላይ ይሆናል ሰው ሁሉ አላማ፣ እነሱ ግዛታቸውን ይጨምራሉ። ልካው ሊባኖስ ላይ እያደረጉ አሁንም እያደረጉ እንትና ላይ ጎላን ሀይት ጨምሮ ይሄ ሶሪያ ላይ ወደዛ ይገፋሉ። ጋዛን ያችን የምታህል መሬት በፈር ዞን ይሉና ወደዚህ ይገፋሉ። ደቡብ ሊባኖስን የሆነ ኪሎ ሜትር ይጠቅሱና በፈር ዞን ይሉና ወደ ላይ ይገባሉ። ፕሮጀክታቸው የመስፋፋት ነው። ግሬተር እስራኤል የሚባለውን በመጽሐፍ ቅዱስ ተሰጠን የሚባለውን ክልል ያንን መያዝ ነው። ስለዚህ አሁን ኖውን ድንበር የላትም እስራኤል። ስለዚህ አሁን አሜሪካና እስራኤልን ሲደግፉ የነበሩ ሀገሮች ምንድን ነው ምክንያታቸው የሚያስብል ጥያቄ ያስነሳል። ምክንያቱም አሁን እስራኤል ቦርደሯን አላሳመረችም። በመጽሐፍ ቅዱስ ምናምን አፈታቷ ደግሞ ከሄድን የመስፋፋት አጀንዳ ኢራንንም ግብፅንም የሚጨምረውና ለምንድን ነው ታዲያ እስከዛሬ ሲደግፉ የነበረው እስራኤል በአሁኑ ጦርነት? ይሄ ሪሊጂየስም ፋክተር አለው፣ ሃይማኖታዊ አይዲዮሎጂካል ፋክተር አለው። ባለፈው ጊዜ ለማንሳት እንደሞከርኩት ሚሊተሪም ፋክተር አለው። አይዲዮሎጂካል ማለት እስራኤል የኢምፔሪያሊስቶች የግዛት መስፋፋት ፕሮጀክሽን ነች። እንግሊዝ ኢምፔሪያሊስት ነበረች። ግዛት ማስፋፋት፣ ሌሎችን መቆጣጠር። አሜሪካ ተቀበለቻት። አሜሪካ በመውረር በምናምን ሳይሆን የጦር ካምፖቿን በማስቀመጥ የባህር መተላለፊያዎችን ደህንነት በማስጠበቅ ምናምን ብላ የሌለችበት ቦታ የለም በዓለም ላይ ማለት ነው። የመስፋፋቱ አካል ነው። ካምፕ እያለች ብጠራው ሀገሪቱን ባትይዝም የሀገሪቶቹን በጥቅማ ጥቅም ይዟቸዋል። ግን የሌሉበት አሁን የአሜሪካን ካምፖች ብለህ ጉግል ዶት ቢሰጥህ በቃ ወረውታል ዓለሙን ማለት ነው። ከዛ በኋላ የነሱ አምሳያ ፍጥረት እስራኤል ነች ሚድል ኢስት ውስጥ። አንድ እሱ አይዲዮሎጂካል ነው። ሁለተኛ ሪሊጂየስ የሚባለው እስራኤል ተቋቁማ እንደዛ ባይልም መጽሐፍ ቅዱሱ ማለት ነው። እስራኤል የሚባል ስቴት ተቋቁሞ ምናምን የሚባል ነገር የለውም። እስራኤል የሚባል ስቴት ተቋቁሞ የእስራኤል ጠላቶች የመጨረሻውን የአርማጌዶን ጦርነት ካደረጉ በኋላ የእስራኤል ሕዝብ ጂው አይሁድ የነበረው ሕዝብ ወደ ክርስትና ይቀየራል። ያ የክርስቶስ መምጫ ዳግም ምጽአት ምልክት ነው ብለው የሚያምኑ ደግሞ በጣም ብዙ አሉ። ሚሊየንስ በጣም ኢንፍሉዌንሻል አሜሪካኖች ማለት ነው። ይሄ ሪሊጂየስ አስፔክቱ ነው። ስለዚህ መደገፍ አለብን እሷን፣ መጨረሻ ላይ ሲቀየር የእሷ ምልክት ነች ብሎ። ሌላው ሚሊታርሊ ቅድም እንዳልኩ ነው። ሚሊታርሊ ለእሷ በመስጠት በተለይ ከ9/11 በኋላ ሙስሊሙ ዓለም አረብ ወርልዱ አንዳንዱ ይገጥማል፣ አንዳንዱ አይገጥም። አረብና እስልም አንድ ላይሆን ይችላል። ክርስቲያኖችም አሉ፣ ግን ሌላም ሃይማኖት አለ። ሚድል ኢስት ውስጥ ሆና በሚሊተሪ የምዕራባውያኑን የቤት ስራ የምትሰራልን እስራኤል ነች ብለው ነው የሚያምኑት። ተቃራኒ ነው ውጤቱ። እነሱ ሽብርተኝነትን ምናምን እዛው ማቆማቸው ነው በእነሱ ቤት በእስራኤል አማካኝነት እነዛን እየበጠበጡ ግን እየፈለፈሉ ነው የሚሄዱት። ሁልጊዜ ተቃራኒ ነው ውጤቱ። አልተማሩም እስካሁን ድረስ
አንድ የነበረውን የነ ቢንላደን ቡድን አሁን ቁጥሩ አይታወቅም ብዛቱ። የአይሲስ ክፍፍል ራሱ ቁጥሩ በጣም ሰፊ ነው እና ብዙዎቹ እንዳውም ይሄ ነገር እናቆማለን ብለን የጀመርነው ነገር ጭራሽ የሚፈለፈለው በዛ። ጥቃት ነው፣ ጥቃት ስለሆነ የሚፈለፈለው ይበዛል እና ከሚሊታሪ ደግሞ የደህንነትና ሚሊታሪ አንድ ላይ እንበለው ሽብርተኝነትን እዛው ለማቆም ሚድል ኢስት ትጠቅመናለች እስራኤል መሳሪያ እየላክንላት ምናምን ብለው ነው የሚያስቡት። ሽብርተኛ ተብሎ ተመድቦ የአረቡ ዓለም የሙስሊሙ ዓለም በእነሱ እምነት ሽብርተኛ ተብሎ ተመድቧል። ስለዚህ እሱን እየተከላከለች ለዛ ነው አፉን አውጥቶ ኔታንያሁ በቀደም ንግግር ሲያደርግ ሰምታል። የምዕራባውያኑን ስራ የምዕራቡን ዓለም የቤት ስራ እየሰራን ነው ሊደግፈን ይገባል ብሎ እኮ ነው አፉን የተናገሩና ከዚህም አንጻር ነው እየደገፏት ያሉት ለማለት ነው። ሌላ በብር የተያዘውን ኪሱ ጨምረው በስልጣን የተያዘው ብዙ ነው፣ ሰፊ ነው። ይህ መጨረሻ ላይ የተናገርካት የቤንጃሚን ኔታንያሁ ንግግር በእርግጥም አሜሪካ ከዚህ ጦርነት ምን እንደምትፈልግ ምናልባትም ፍንጭ ሊሰጥ የሚችል ነገር ነው። አንተ ግን በሚገባ ነው እያስቀመጥከው። በተለይ የዚህ የሆርሙዝ ትራምፕ የዘጉበት ምክንያት ምንድን ነው የሚለው ጉዳይ እንግዲህ ሲያነጋገር ነበር። እሱ ነገር አይተነዋል በደንብ ብዬ አስባለሁ። ከዚህ በተጨማሪም እንግዲህ ባለፉት 6 ሳምንታት በነበረው ጦርነት ኢራን እንግዲህ ሚሳኤሎችን በብዛት ስታስወነጭፍ የነበረው ከእስራኤል በተጨማሪ እነዚህ ጎረቤት ሀገሮች ላይ በተለይም ሳውዲና ዩኤኢ ላይ በተለይ ዩኤኢ ላይ ደግሞ ጠንካራ ምቶችን እያሳረፈች ነበር። የዚህ ምክንያቱ ምንድን ነው የሚለውን ከዚህ ቀደም ያየኑ ይመስለኛል። አሁን ደግሞ ተጨማሪ ምላሾችን አግኝተናል። የመካከለኛው ምስራቅ እንግዲህ በዚህ ሁኔታ ነው ያለው። ድርድሩ ይሳካል አይሳካም፣ ወደ ድርድሮች ሊመጡ ይችላሉ የሚለው ነገርም ገና አለየለትም። እሱን ጉዳይ በቀጣይ እንመለከተዋለን። አሚኮኝ ዛሬውን እዚህ ላይ እንቋጭ። የቴዲ አፍሮን አንድ ለመጨመር እንትን ስጠይቀኝ ቅድም ስምምነን ረሳሁት። ስምምነ ጉራጌና ሬጌ ስልትን አንድ ላይ አድርጎ በጣም ጥሩ እንግዲህ ሙዚቃዎቹ በርከት ያሉ ናቸው። እኛም እንግዲህ በጥቂቱ ለማንሳት ሞክረናል። ባለሙያ አምጥተንም እንግዲህ ለማነጋገር እንሞክራለን። እየተወደዳችሁ ተመልካቾቻችን እንግዲህ የዛሬው ትንታኔ ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁን አመሰግናለን። መልካም ቆይታ